ሰላም ጤና ይስጥልኝ የኔ ውድ ቤተሰቦቼ እንዴት ናችሁ? ሰላም ነው? ሰላማችሁ ብዙ ይበልልን ባላችሁበት። እግዚአብሔር አምላክ ለዚህ ቀን፣ ለዚህ ዕለት፣ ለዚህ ጊዜ ላደረሰን ክብሩን እሱ ይውሰደው። አሜን በሉ። ዛሬ እንግዲህ ከች ብያለሁ። ዛሬ ይሻላል ከባለፈው ማለት ነው። ያው እንደ አየሩ ሁኔታ ነው። አንዳንዴ ድብርትም ይኖራል፣ ህመምም ይኖራል፣ ደስታም ይኖራል። በቃ እንደዛ ናት ዓለም አይደለ? እና ወደ ቪዲዮ ከመግባቴ በፊት እግዚአብሔር አምላክ ምን ይሳነዋል? ጸሎታችንን፣ ልመናችንን አይቶ ምሮታል። አሁንም ጨርሶ ይማረው። አሁንም ጨርሶ የውሻ ቁስል ያደርግለት። ማስተራብነት ሕክምናውን ጨርሶ ሙሉ ለሙሉ ባይሆንም ጨርሶ ወደ አገር ገብቷል። እግዚአብሔር አምላክ እንኳን ማረው። አሁንም በድጋሚ እግዚአብሔር አምላክ ጨርሶ ማረው፣ የውሻ ቁስል ያደርግለት ምኞታችን ነው። ምክንያቱም እሱ በብዛት የድሆች አባት ነው። የድሆች በልጅነቱ የድሆች አባት ሆኗል። ብዙ ሰው ያስተዳድራል። አይደለም ሚስትና ልጆች ይቅርና ዓለም ላይ ያሉትን ድሃዎችን የሚያስተዳድር ሰው ነውና እግዚአብሔር አምላክ አሁን ይማረው፣ ምህረቱን እሱ ያወርድለት። ጸሎትና ልመናዬ ነው እና እግዚአብሔር አምላክ ሀገራችንን ሰላም ያደርግልን፣ ወጥቶ ከመቅረት ያድነን፣ እውነት ሰላሙን ያብዛልን። በጣም ላይ ጊዜ በጣም ያስፈራል። በስደት ያሉ እህት ወንድሞቻችን በብዛት ሴቶች ጥሩ የሆነ ነገር አይደለም እያየን እየሰማን ያለን። እግዚአብሔር አምላክ እንግዲህ ልቦና ሰጥቶን በሰላም ወደ ሀገራችን ያስገባን እላለሁ። ምክንያቱም ብዙ አይነት ፈተና አለ፣ ብዙ አይነት ቻሌንጆች አሉ። ያንን መቋቋም ሳንችል ስንቀር ወደ ሌላ ውስጥ እንገባለን እና ሰይጣንን እግዚአብሔር ያጥፋልን። እውነት በጣም ያስፈራል። ግን ያው ይሄንን ስላችሁ የኛ እህቶች በስደት ላይ ያሉ የሆነ ሳምንት ሳውዲ ላይ፣ የሆነ ሳምንት ዱባይ ላይ በጣም እየተከሰተ ያለው እህቶቻችንን እያጣን ነው እና ብቻ በእነሱም አንፈርድም። የሆነው ሆኗል። ምክንያቱም ጊዜው በጣም ያስጠላል። የእውነት የዛ ሰው ጫማ ላይ ስንሆን ነው እኛ ብዙ ነገርን ማየትና መፍረድ የምንችለው። ፈራጅ አይደለንም ግን ልንል የምንችለው እና በጣም ከባድ ነው። እግዚአብሔርን በጣም ማለት ነው። እንግዲህ አሁን ላይ ያለው ሲቹዌሽን በጣም ያስጠላል። በቃ መስራት ነው፣ መድከም ነው፣ በቃ ወጪ ለቤት ኪራይ ነው፣ መብላት ነው፣ ትራንስፖርት ነው። ምንም አይነት ነገር አይደርስም። ወይም ደግሞ ቤተሰብ መርዳት ነው፣ የሆነ ነገር ማድረግ ነው። ከዛ የኛ እህቶች ደግሞ ምንም ትርፋማ እየሆኑ አይደለም። አገር እስገብቼ ምን ሊሆን፣ አገር እስገብቼ እንዴት ማድረግ ያለብኝ እያሉ ያ ጭንቀት ስትረስ ያስገባቸውና ራስን እስከ ማጥፋት ድረስ ይደርሳሉ። በጣም የተሸወዱት ነገር ነው ብዬ አስባለሁ። ግን ያው በእነሱ ቦታ በሆን ደግሞ ላስበው እችላለሁ። ሰይጣን ነው፣ ሰይጣን ይሄን የሚፈልገው ነገር ስለሆነ ማለት ነውና ብቻ አሁንም ቢሆን ቀሪ ቤቶቻችንን ወንድሞቻችንን እግዚአብሔር አምላክ ልቦና ይስጣችሁና ከእንደዚህ አይነት መጥፎ ነገር እግዚአብሔር አምላክ ይሰውረን። እውነት በጣም ከባድ ነው እና ሌላው ደግሞ በነ ሳምሪ እና በነ ፋኒ ነው የመጣሁት። ሳምሪ እና ፋኒ ያው ከተለያዩ ብዙ ጊዜ ሆናቸዋል። በፍርድ ቤት የተያዘ ጉዳይ ነው። ትናንት ወዲያ ፍርድ ቤት ውሳኔውን ነግሯቸዋል። ያው ልጆቹ እሷ ጋር ሆነው እሱን ሄዶ እንደሚያይ ያው ተስማምተው በስምምነት ነው። ግን እዚህ ጋር ሶስተኛ ወገን ምንም አይነት ነገር አያስፈልግም። ልጆቹ ባልና ሚስት ተግባብተው ተስማምተው ወለዱ። ማሳደግ አልቻሉም፣ ተለያዩ። ስለዚህ በፍቅር ደግሞ ተገናኝቶ አንቺ እንደዚህ አድርጊ፣ አንተ እንደዚህ አድርግ እየተባባሉ ማሳደግ ይችላሉ። አያት ክፉን ያይቻላል። አያት ክፉ አይቻላል ልጅ ማለት ነው። ክፉ አትሁኚ፣ አይመለከትሽም ተብለሻል። በቃ ተያቸው፣ የራሳቸውን ህይወት ይኖሩ። እሷም አለማወቅና አለማሰብ ነው ከባሏ የተለየችው። ብዙ አይነት ቻሌንጆች አሉ። ትዳር ሲያዝ ባለትዳር ስትሆን ብዙ ነገሮች አሉ። እኔም ያኔ ተሞክሮ ያኔ ከማየው አንጻር ነው ይሄንን ልል የምችለው እና እግዚአብሔር አምላክ ልቦና ይስጥሽና በራስሽ መመራት የሚባለውን ነገር ልመጂ። ህግ አለ፣
ህግ የያዘውን ደግሞ ህግ ይፈተዋል። እሱም ደግሞ እንዳይሽ ነው። ብዙ ሰው አለው፣ ብዙ ወገኖች አሉት፣ ብዙ ኢትዮጵያውያን ያዳምጡታል። ምክንያቱም ወንድ ሆኖ በዚህ ሰዓት ላይ በጣም ከባድ ነው። እናት የምታደርገውን ወንድ ሲያደርግ ኢማጂን በጣም ከባድ ነው። እና እግዚአብሔር አምላክ አንቺም ወደ ልጆችሽ ሰብሰብ ያድርግሽ። ያው ወጣትነት ወጣት ነኝ ብለሽ ብዙ ነገሮችን ሚዲያ ላይ እንትን ማለት ያስጠላል። ሰተር ብንልም ደግሞ ጥሩ ነው ብዬ አስባለሁ። ለቀጣይ ህይወትሽ ይጠቅምሻል። በዚህ አይነት እንትን ላይ ደግሞ ሌላ ህይወት ላንቺ ለመያዝ ከባድ ነው ብዬ አስባለሁ። እንደኔ እንደ እህትነት ነው የምመክርሽ። እሱንም ያው የልጆች አባት ነው። በፊት ፍቅር ሳላችሁ በጣም ተወጂው ነበረ። ያንን ማሰብ ነው። እሱም እንደዛው እግዚአብሔር አምላክ እንግዲህ ባላችሁበት ይጠብቅ፣ ሰላም ያውርድላችሁ። እንግዲህ ምኞታችን ነው። አንቺ ብሽ፣ አንተ ብሽ፣ አንተ ጥፋተኛ ነህ፣ አንቺ ጥፋተኛ ነሽ እያልኩሽ አይደለም፣ እያልኳችሁም አይደለም። መስተካከል ያለበትም በንግግር እመኑ፣ በንግግር እመኚ። ወጥቶ በመሳደብ ሳይሆን በንግግር ማመኑ ተገቢ ነው ብዬ አስባለሁ። ውዶቼ፣ ማርኮቼ ሰብስክራይብ አድርጉኝ፣ ኮሜንት ላይ ጻፉልኝ፣ አበረታቱኝ። እኔ ቅመም የእናንተ እህት ነኝና ሼር አድርጉልኝ፣ አሳድጉኝ። ሰብስክራይብ እያደረጋችሁ አይደለም፣ ያደረጋችሁ እግዚአብሔር አምላክ ይጠብቃችሁ፣ ያላደረጋችሁም እያያችሁ አድርጉልኝ እላለሁ። አመሰግናለሁ። ኢትዮጵያ ለዘላለም ትኑር። እወዳችኋለሁ። ባይ ባይ።